ድንበርን ያህል የሀገር ሉዓላዊነት መገለጫ ከፌደራል መንግስት ዕውቅና ውጪ ባልተገለጠውል በመንደራዊ ስምምነት ለጠላት አሳልፎ መስጠት ለሀገር የሚሰጥ ክብርን እንደ መንፈግ ይቆጠራል። ድንበር ሀገር መከለያም ብቻ አይደለም፣ ድንበር የሉዓላዊነት ማረጋገጫም ጭምር እንጂ። አሁን ላይ ድንበር የሕዝብ የመኖር ዋስትና መሆኑ ተዘንግቶ እየተሄደበት ያለው አካሄድ ሀገር አፍራሽ መሆኑ ይታወስ። ለፖለቲካ ትርፍ የሚቆሙ የወረቀት ውክልና የሌላቸው ተሿሚዎች አደብ ገዝተው ከራሳቸውም ታርቀው ከነገ ባሻገር አርቀው አሻግረው የሚመለከቱ ይሁኑ። ፈር እየለቀቁ የመጡና በፌደራል መንግስት ሊደረጉ የሚገባቸው የሀገራት ግንኙነቶች፣ የዲፕሎማሲ አካሄዶች፣ ለሕዝብም ይፋ ያልተደረጉ ስምምነቶች ወደ ትክክለኛው መስመራቸው ይግቡ። ጊዜ ሁኔታና ቦታን ከግንዛቤ ያላስገቡ ከታሪካዊ ጠላቶች ጋር የሚደረጉ ሀገር ሰርሳሪ አካሄዶችና የጠላት ወዳጅነት አካሄዶች መዘዛቸው ተመዞ ያልቅምና እንደ ሕዝብ ነቃ ብለን ለነገ ጭምር አሻግረን መመልከት የሚያስችለን ይሁን። ይህ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ሕዝብን አሲዞ ቁማር የፈርዖን ባህሪ ነው። በባርነትም ጠፍንጎ መዳረሻ ቢስ ማሰኘትም የልበ ደንዳናው የመታበይ መገለጫ ነው። 2 ዓመታትን የፈጀው የሰሜኑ ጦርነት ኢትዮጵያን የማይተመን ዋጋ አስከፍሏታል። ከምንም በላይ የትግራይ ክልልን በከፍተኛ ሁኔታ ጎድቷል። የሰው ሕይወት ጠፍቷል፣ አካል ጎድሏል። ለዘመናት የተለፋበት ሀብት ወድሟል። ችግሩ አንድ ቦታ ብቻ ባለማብቃቱም እንደ ሀገር ከፍተኛ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውሶችን ፈጥሯል። ምንም እንኳን ጦርነቱ በፕሪቶሪያው ስምምነት ቢቋጭም አሁንም ድረስ ያልጠሩ የሀገር ሉዓላዊነትን የሚጻረሩ የግዛት አንድነትን አደጋ ላይ የሚጥሉ ስር የሰደዱ ችግሮች በስፋት ይስተዋላሉ። ከሰሞኑ ኢትዮጵያና ኤርትራን በሚያዋስነው የዛላምበሳ ድንበር ከ5 ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰቦች መገናኘታቸውን በማስመልከት እየወጡ ያሉ በፌደራል መንግስቱ ምንም አይነት ይፋዊ ይሁንታም ሆነ ተቃውሞ ያልተሰጠው አካሄድ ለዚህ አንዱ ማሳያ ነው። ምንም እንኳን የሕዝብ ለሕዝብ ግንኙነት የሀገራትን ግንኙነት ከማጠናከር በታሪክ የቆየ ቂም አሊያም በቀልን አስወግዶ በጋራ የመልማት ለትውልድ የሚተርፍ መልካም ታሪክን የሚያኖር ሂደት ቢሆንም ጥንቃቄና አርቆ መመልከትን ይሻል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ በጥቂት ወራት ውስጥ ለ20 ዓመታት ያህል ከኤርትራ ጋር ጦርነትም ሰላምም ያልነበረበትን ሁኔታ ቀይረው እርቅ ሲያወርዱ ያልተደሰተ ኢትዮጵያ አልነበረም። ተነፋፍቆ የቆየው ሕዝብ ዳግም ተቃቅፏል። እርቁ ለጠቅላይ ሚኒስትሩ የኖቤል ተሸላሚነት ብቻ ሳይሆን የጠበቀ የሕዝብ ለሕዝብ ግንኙነት እንዲፈጠርም ምክንያት ሆኖ ነበር። ይሁንና የሰሜኑን ጦርነት ተከትለው የተከሰቱት ሁኔታዎች እምብዛም ያልተጠኑና በአሁኑ ወቅት በሀገር ሉዓላዊነት ላይ ዋጋ የሚያስከፍሉ ሆነው በሌላ መልክ ብቅ ማለት ጀምረዋል። ከሰሞኑም ሁለቱን ሀገራት የሚያዋስነው የዛላምበሳ ድንበር መከፈትና የሕዝብ ለሕዝብ ግንኙነት ተጀምረዋል የመባሉ ጉዳይ በሀገር ሽማግሌዎችና ሌሎች ከሀገር ጥቅም ይልቅ ባልተገባ የፖለቲካ ጥቅም በታወረው አካላት ፍላጎት ላይ እንዳይንጠለጠል ያሰጋል። እንዲያም ከተንጠለጠለ የኢትዮጵያን ሉዓላዊነት ከማስደፈር አንጻር የሚያሳድረው ጫና በጥልቀት ሊፈተሽና ሕጋዊ ባልሆነ ማዕቀፍ ውስጥ የሚያልፉ ስምምነቶች የሚያስከፍሉት ዋጋ ቀድሞ በመሰል ጥፋቶች የተከፈለውን ዋጋ ጭምር ከግምት ሊያስገባ ይገባል። በሀገራት መካከል የሚኖር ግንኙነት በሀገራቱ መካከል ማለቅ ሲገባው ሀገራትና ዓለም አቀፍ ተቋማት ከክልሎች ጋር የሚያደርጉትን ግንኙነት ጨምሮ የግዛት አንድነትን የሚጻረሩ አካሄዶች የፌደራል መንግስቱ በቸልታ ከመመልከት ይልቅ በንቃት ሊከታተለው የሚገባና የሀገር ሰላም ዳግም እንዳይደፈርስ በስሌት ሊጓዝበት የሚገባ ጉዳይ ነው። በሕገ መንግሥቱ የፌደራሉ መንግሥት ሥልጣንና ኃላፊነት በዝርዝር በሚያስቀምጠው አንቀጽ 51 መሠረት የፌደራሉ መንግሥት ድንበር ተሻጋሪ ግንኙነቶችን የማድረግም ሆነ የመቆጣጠር ኃላፊነት በብቸኝነት ተሰጥቶታል። ለዚያም ነው የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከኤርትራ ጋር የሚኖረው የሕዝብ ለሕዝብ ግንኙነት ቀጣይነት ላይ እንደሚሰራ በመጥቀስ ሕጋዊ አግባብን መከተል ያለባቸው የሉዓላዊነትና ብሔራዊ ጥቅም ጉዳይ ግን ቸል እንደማይባል ያሰምሩበት። ከዚህ ቀደም ተጀምረው የነበሩ ግንኙነቶች መርህን ማዕከል ያላደረጉ መሆናቸውና በውል አለመታሰራቸው ዛሬ ድረስ ዋጋ እንዳስከፈለን ሁሉ የሰሞኑ አዲስ ግንኙነትም ነጋችንንም እንዳይበላብን ሀገርና ሕዝብን ዋጋ እንዳያስከፍል መጠንቀቅ ያሻል።
የትግራይ ክልል ድንበርን ጨምሮ ሌሎች የድንበር ችግር ያለባቸው አካባቢዎች ላይ የሚነሱ አወዛጋቢ ጥያቄዎችን መንግስት አጥጋቢ ምላሽ ለሕዝብ ለመስጠት ከዚህ የተሻለ ጊዜ የለም ብሎ የሚያምነው አሃዱ በተለይም የኤርትራ መንግስት አንዳንድ አካላትን በውስጥ ከመደገፍ ጀምሮ የተለያዩ ተንኳሽ መግለጫዎችን ሲሰጥ ኢትዮጵያ ክብሯን በጠበቀ መልኩ እየደረሰባት ያለውን ትንኮሳ ለአፍሪካ ህብረትና ለተባበሩት መንግስታት ድርጅት ጭምር በማሳወቅ የችግሩን ግዝፈት ለዓለም ማሳየት ይጠበቅባታል። ጸባጫሪ አካሄዶች በተለያዩ ጊዜያት እየደረሰባት የምትገኘው ኢትዮጵያ በተለይም መንግሥት ለጦርነት ገፊ የሆኑ አካሄዶችን እየታዘበ መሆኑ እንዳለ ሆኖ በሌላ በኩል ለዘመናት ጠላት ከሆነች ሀገርና ስርዓት ጋር በማበር የራስን ሀገር ለመውጋት የሚደረገው የእልህ አካሄድ ተወራርዶ የማያልቅ አደጋን ከመጋበዝ ያለፈ አንዳችም ጥቅም ላያመጣ ይችላል። ታሪክ እንኳን ለመሆን ያልበቃ የቅርብ ጊዜ ሰቆቃ ከውስጣችን እንዳልወጣ ሕዝቦች በቅጡ ከኢኮኖሚ ስብራታችን ሳናገግም ለዳግም ጥፋትና ውድመት ራሳችንን ማመቻቸት በየትኛውም የፖለቲካ ስሌት ከጤነኛ አሳሰብ የሚመነጭ አይሆንም። ሕዝብ ገድለው ሀገር ዘርፎ ሀብት አውድሞ ከሄደ አካል ጋር የጠላት በሚል የሚኬድበት አካሄድ ይዞብን የሚመጣው ጦስ በብዙ ልንፈትሸው የሚገባው ነው። የግፍ ገፈት ቀማሾች እንባ ሳይታበስ ቁስላቸው ሳይሽር ተጠያቂነት ሳይሰፍን ፍትሕ በቀማኞች መዳፍ ቀርቶ የይምሰል ፌሽታ እንደ ስኬት ሲቆጠር በዝምታ መመልከት ነገ የታሪክ ተጠያቂ ያደርጋልና ካጉል እልህና የፖለቲካ ነጥብ ለማስቆጠር የሚደረግ ጥድፊያ ወጥቶ ነገን ማየት አርቆ መመልከት ለድርድር የሚቀርብ ጉዳይ አይደለም ይላል አሃዱ። በየትኛውም ሁኔታ ውስጥ ሆነን የምንገባበት ያልተገባ ግብግብና ጦርነት በመሠረታዊነት ጊዜውን የጠበቀ ምቹ ሁኔታዎችን የተከተለና የቀጠናውን ጂኦፖለቲካ በትክክል ከግምት ያስገባ ሊሆን ይገባዋል። እንኳንስ እንደ ኢትዮጵያ ላለች ከብዙ ችግር ላላገገመች ሀገር ቀርቶ አደጉ የሚባሉትንም ሀገራት እያደቀቀ ባለበት በዚህ ወቅት ለጦርነት የሚገፋፉ አካሄዶች ምን ያሳጡናል፣ ምን ያስገኙልናል የሚለውም ከግምት ውስጥ ይግባ። ዓለም አስጨናቂ ጦርነት ውስጥ በገባችበት በዚህ ወቅት በግብዝነት ወደ ጦርነት የሚገፋፉ አካሄዶችን መከተል ፖለቲከኞች ከታሪካዊ ጠላቶች ጋር የሚያደርጉት ግንኙነትና ስምምነት ከቅድስናው እርኩሰቱ የከፋ ነው። በዚህ ወቅት የሚደረግ ጦርነት ቆስቋሽ አካሄድ ያለ ከልካይና ታዛቢ የሚመጣ እልቂት ከመሆን አያልፍምና ከዛሬ ተሻግረን ማየትን እንለማመድ። በምስራቅ አፍሪካ ቀንድ ላይ የስበት ማዕከል የሆነችው ኢትዮጵያ በብዙ መልኩ ተጽዕኖ ፈጣሪ ሀገር ነች። የመልክዓ ምድር አቀማመጧን ጨምሮ በታሪክ በሕዝብ ብዛት፣ በጦር ኃይል አቅም እንዲሁም በብዙ መልኩ በቀጠናው ላይ የሚኖራት አቅም በቀላሉ የሚታይም አይደለም። እንደዚያም ሆኖ ግብፅን ጨምሮ ሌሎች በጠላትነት ከሚፈርጇት ሀገራት ጋር ኅብረት ፈጥሮ ለማጥቃት መሞከርና በውስጥ የሚደረጉ አፍራሽ ተግባራት ውጤታቸው ተያይዘው ገደል መግባት እንዳይሆን ነገሮች በጥንቃቄ ሊመረመሩና ሊፈተሹ እንደሚገባቸው እሙን ነው። ድንበር የሕዝብ የመኖር ዋስትና መሆኑ ተዘንግቶ እየተሄደበት ያለው አካሄድ ሀገር አፍራሽ መሆኑ ይታወስ። ለፖለቲካ ትርፍ የሚቆሙ የወረቀት ውክልና የሌላቸው ተሿሚዎች አደብ ገዝተው ከራሳቸው ታርቀው ከነገ ባሻገር አርቀውም አሻግረው የሚመለከቱ ይሁኑ። ፈር እየለቀቁ የመጡና በፌዴራል መንግሥት ሊደረጉ የሚገባቸው የሀገራት ግንኙነቶች፣ የዲፕሎማሲ አካሄዶች፣ ለሕዝብ ይፋ ያልተደረጉ ስምምነቶች ወደ ትክክለኛው መስመራቸው ይግቡ። ጊዜ ሁኔታና ቦታን ከግንዛቤ ያላስገቡ ከታሪካዊ ጠላቶች ጋር የሚደረጉ ሀገር ሰርሳሪ አካሄዶችና የጠላት ወዳጅነት አካሄዶች መዘዛቸው ተመዞ አያልቅምና እንደ ሕዝብ ነቃ ብለን ለነገ ጭምር አሻግረን መመልከት የሚያስችለን ይሁን። ይህ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ